መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት። የ20 ሰከንድ ቃል ነች። ኦሮሞ ታዲያ ዱልታ ለምቲ ምን ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎንጎርሲስ ማሊጋ ገዚክ የንኩ ዋና ገሬ ዋና ገሬ ዶክመንቲኒ ተገርሲሴ ዋንጅሮ አገሬ ለኔ ከነገሰ ይሳፈና እንዴት ምን ማለት ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሔር ነው። የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሱ ብሔራችን ስም ከተማ ገብተን እንሰርቃለን፣ ከተማ ገብተን እናጭበረብራለን። የትኛውም ብሔር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝ፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሔሩ በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው። ጥሩ ማሳያ ነው። ዛሬ ነው ብሔር ትዝ የሚል። ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ቁርሴን በልቼ ምሳዬን ስለማትደግም ላግዝህ አላለኝ። ይሄ ነው ትክክለኛ ምሳሌ ሊሆን የሚችል። አንድ ሰሞን የጾሙ ሰሞን እስልምና ውስጥ እንዲህ ሲሽሎኮሎክ ነበር። አልተቀበለውም። አይሆንማ። ለዛ ሃይማኖቱ ለሚፈልገው ነገር የሱ እንትን አይሆንም። የታይታ እኔ ልብና ኩላሊትን እመመረምር አምላክ ነኝ ካለኝ ማንም እንዲያየኝ አልፈልግም። ንጹህነቴን አምላክ ነው የሚያየኝ። እስልምናውም ሌላም ሃይማኖት ይሄንን ነው የሚለው ምን ይመስለኝ። እንደዚህ ናቸው ነው የምላችሁ። ለማንኛቸውም ያን ጊዜ የነበረኝ መልስ ከዚህ ሰፈር አባረርሃለሁ ነበር ያልኩት። ታስታውሱ እንደሆነ ከዚህ ሰፈር አባረርሃለሁ ነው ያልኩት። በዚህ አጋጣሚ ሰሞኑን ፊንቴክ ኢንቨስትመንት 600 ሚሊዮን ብር ነው ያጭበረበረው የሚለው ዜና ፍጹም የተሳሳተ ዜና እንደሆነ እንድታቆልኝ ይፈልጋሉ። ሪፖርተሮቹ የሚጽፏት የመገንዘብ ድክመት ያመጣችው ጣጣ ነች። 600 ሚሊዮን ብር በሄሎ ታክሲ ብቻ አጭበርብሮ የጠፋት ብር ነች። በፊንቴክ ኢንቨስትመንት በተጨማሪ ከ1430 ሰዎች ላይ ከ950 ሺህ እስከ 1.8 ሚሊዮን ብር አባዙት። አራውን 1.6 ቢሊዮን ብር አካባቢ ነው ይመጣው። በተጨማሪ 600 ሚሊዮን ብር 2.2 ሚሊዮን ብር አካባቢ ነው በጠቅላላው እነዚህ ሰዎች ማህበረሰብ ላይ ውድመት ያደረሱት። እና በመጨረሻ ብሔር ላይ የምትለጠፉ ሃይማኖት ላይ የምትለጠፉ ሰዎች ተነቅቶባችኋል። አዳነች አቤቤን ምንትሉ አዳነች አቤቤን ስለወደዳችኋት አይደለም፣ የራሳችሁን ከርስ ለመሙላት ነው። ለጠቅላይ ሚኒስትሩ ኩላሊት ካልሰጠን የምትሉ ሰዎች አትሰጡም። ውሸት ነው፣ ውሸት። ለማንኛቸውም መልካም ቅዳሜ። አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ።
ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳኝ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር። በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ እቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታሁን ላይ ቀርቦ እና ይኸው 3 ዓመት ሆነው። ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቀሃለን አንረሳማ። እኛ የታረከው ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደ ዜጋ። ሌላኛው የወሎ ተርሸሪ ሆስፒታል ነው። ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበረ የፌዴራል ኦዲት አንድ ጊዜ። እና እሱን ነገር የታደረሳችሁት በእርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል። እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበር። እና እሱንም አረሳ ነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም በሀገሩ? በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። ይሄንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ። መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነት ነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው።